ዘመድሽን አምጥቼልሻለሁ እንቁርቲ። እንቁርቲ ቀልታ ነው በሉኝ። እንቁርቲ ቀልታ ነው በሉኝ ቤተሰብ። ስለዚህ አሁንም በኢትዮጵያ ጉዳይ ለሚገባ እኔ ዝም አልልም። ይሄ አገጭ ነው ቦርጭ፣ እኔ አልገባ ቦርጭ ነው አገጭ። አሁን ለምሳሌ የቻይና ፊልተር እኮ ስንቱን እንዳሳፈጠ አትጠይቁ። የቻይና ፊልተር ተግባብተና። ስለዚህ ሞርቶዴላዬ ከኢትዮጵያ ጉዳይ ውጭ ማንም አጠገብሽ ደርሶ ከነመፈጠራችሁ እናንተን አናቃችሁ። this is clear አናቃችሁም። ስለ እናንተ ጉዳይ መቅለጥ። ኢትዮጵያ ባለብዙ ህዝብ ባለብዙ ነገር ናት። ኢትዮጵያ አጀንዳ አለን የምናወራው። እስቲ በትግርኛ አውሩ። አንድ ሰው አያችሁ፣ አንድ ሰው አውሪ በትግርኛ። ይሽ አውሪ በትግርኛ። ሰው ይሽ ላድንቅሽ። there is nobody ናን የሚያያቸው የለም በትግርኛ ስታወሩ። ኩራታችን ኢትዮጵያውያን ነን። ኢትዮጵያውያን በእኛ ቋንቋ በእኛ ማንነት ምግብ ሬስቶራንት ከፍታችሁ የኢትዮጵያ ምግብ ነው የምታቀርቡት። በጣም ልዩ ነን እኛ፣ ልዩ ነን፣ ልዩ ነን እኛ። የኤርትራ ሬስቶራንት ተብሎ ምግቡ በሙሉ የኢትዮጵያ ነው። ምግቡ በሙሉ እኛ ላይ ካልተመረኮዛችሁ መኖር አትችሉ። ይሄን ታውቃላችሁ እናንተ። እንተዋወቃለን። ኮፒ ሊንክ የኔዎቹ እንሂድ። ስለዚህ ሁልጊዜ ማሰብ ያንን ነው። እኔ እንዳልኳችሁ የሞተው ወንድሜ መስደብ ይቻላል፣ እሱም ጌታ ይመልስላችኋል። እኔ በማናችሁም ቤት ሀዘን አይግባ፣ ማናችሁንም ሀዘን ይግባ አልልም። ግን መሀይምን ምን ሆነች መሰለ፣ እኔ ከአሜሪካ አረብ ሀገር ብኖር ይሻለኛል ነው ያለችው። አሁን ለምሳሌ ወፌ ቆመች ጋር ስንሄድ የታይሮን ቅምጥ የዴቪድ ቅምጥ እኔ አረብ ሀገር ብኖር ይሻላል፣ ሰራተኛ ሆኜ የማዳም ቅመም ሆኜ ብኖር ይሻለኛል ከአሜሪካ፣ የቤት ኪራይ ወጪ የለብኝ ምን የለ። ለምን መሰለህ? ቋንቋ አትችይም። አሜሪካን ሀገር መስራት አትችይም፣ ቋንቋ አትችይም። ችግሩ ያ ነው የጨነቀሽ። አረብ ሀገር ተቀማጥለው የሚኖሩ መስሎሻል? ኖ። አረብ ሀገር ባህሪያ ተደርገው ነው እህቶቻችን የሚኖሩት። ተጨቁነው ነው የሚኖሩት። ስቃይ በልተው ነው የሚኖሩት። አንቺ እዚህ ቋንቋ ባለመማረሽ፣ ትምህርት ባለመማረሽ አረብ ሀገር ብኖር ይሻለኛል ከአሜሪካ። አረብ ሀገርን ወዳለሁ። አረብ ሀገር እኔ ልዝናና ነው የሚሄደው። የአረብ ሰራተኛ ከመሆን ሞቴን ያቅርበው። ሌላው ቢችል አረብ ሀገር ያሉ እህቶቼ ቢችሉ አሜሪካ ቢመጡ አውሮፓ ቢመጡ ጀግና ናቸው። ጌታን ህይወታቸው ከአረብ ሀገር የመጡት የመጨረሻ ተቀይሯል። አሜሪካን ሀገር ቢጠሯቸው አይሰሙም። ጎበዞች ሰራተኞች ናቸው። የእነሱን ሞራል ለማድቀቅ ከአሜሪካ አረብ ሀገር ይሻላል ብላ የምታወራ ናት። አያቸው እንደዚህ አይነት የወረደ አስተሳሰብ ያላት ሴት ንግስታችን። አዎ ንግስት። እኔ ንጉስ አይደለሁ። የእኔ ንጉስ ጌታ ኢየሱስ ክርስቶስ ነው። የማንም ንጉስ አይደለሁ። የሶሻል ሚዲያ ግን ድምቀት ነኝ። ሰርጀሪ ካረገች በኋላ ነው የፈመሰችው። ቆማ መደነስ መበላቀጥ ከጀመረች በኋላ ቆም ያለው ኑዩም ብለሽ ከመጣሽ እነ ኪዱ ዊክ ካስቀየሩሽ በኋላ ነው የፈመሽው። ኖባዲ ነው የሚያቅሽ በብልግና እንጂ በጨዋ ሙድ አንድም ሰው አያቅሽ። በሚዘገንን ስድብሽ ነው የሚያቅሽ። ኖባዲ የማን መጫወቻ እንደሆናችሁ እናውቃለን። እዚህ መታችሁ ሳክስ የምታደርጉ ምን ማን እንደሚጫወትባችሁ ማን እንደሚስቅባችሁ እናውቃችኋለን። this is the thing ማይ ወፌ ቆመች። ማች ነው የምትቀመጪው
እኔ ላይፍ አላት ወይ? አሁን ለምሳሌ ባል ያለው ወይም ደግሞ ባል ካላት መቼ ነው ግን አብረው የሚተኙት? አይደንቋችሁ? መቼ ነው አብራ የምትሆነው? የት ቦታ ላይ? ማታም እዚሁ ነች፣ ቀንም እዚሁ ነች፣ ሌሊትም እዚሁ ነች፣ ሁሉ ነገር እዚህ ነች። ይቀኑብኛል። በምንሽ ተገማምሰሽ የመጣሽ ዝሆኗ እንኳን ጂጂ እንደዛ አላለች። ጂጂ ዝሆን ይቀኑብኛል እንኳን አላለች። ይህና እንዴ ተቀናንሰሽ መጣሽ እኛን ልታሸማቂ ትፈልጊያለሽ እንዴ? አንቺ ነሽ እኮ ተቀናንሰሽ የመጣሽው። ኖባዲ ኤልስ ማሚ አልተቆራረጠች፣ ኤልሻዳ አልተቆራረጠች፣ ኪዱ አልተቆራረጠች። የአንቺ ሮል ሞዴል እኮ ጂጂ ናት። ሮል ሞዴል አሁን ዝሆኗ ናት አይደል? እኔ ፖለቲካ አላወራም። መቼ ፖለቲካ አውርተሽ ታውቂያለሽ? የትግራይን እናት ሰደብሽ፣ የኦሮሞን እናት ሰደብሽ። ፖለቲካ የት ቦታ ሰርተሽ ታውቂያለሽ? የትግራይ እናትን ሙልጭ አድርገሽ ሰደብሽ፣ የኦሮሞን እናትን ሰደብሽ። ደሳው ያ ፖለቲካ አይደለም። የት ቦታ በእውቀት ያወራሽበት አንድ ቦታ ላይ አምጪ። በየጠንቋይ ቤት አይደል እንደ የምትዞሩ የነበረው። ስለዚህ አሁንም የምናገረው ምንድን ነው? ሰው የሚፈልገው አቴንሽን በሰከንድ አመጣዋለሁ። እኔ ጋር ሰው ለማምጣት ፍላጎቱ የለኝም። ካልደረሱብኝ አልነካም። እኔ ከደረሱብኝ ግን የተፈራችሁ እንዳይመስላችሁ ነው። ሊያን አገር ቤት ሄዳለሁ ምናምን ብላል። ወደ ሊያ መዞር አያስፈልግም። ምን ነው ሊያን ስትሰድቢያት አይደለም እንደ የምትይው? አሁን አጋዥ ለመምሰል ነው፣ አጋዥ ለመምሰል ነው። ለሊያ አጋዥ ለመምሰል ነው ወይ? ሊያ አትሰማሽም። እኔ አሁን ለምሳሌ አንድ ነገር ልጠይቃችሁ፣ የኔዎቹ ልጠይቃችሁ፣ ታብታብ ኮፒ ሊንክ እያደረጋችሁ የምጠይቃችሁ ምንድን ነው? እኔ አሁን ለምሳሌ የሊያ ልጅ የዮኒ ማኛ ልጅ ነው ተባለ። ሊያ ስታብዳ አይታችኋታል? ምክንያቱም ውሸት መሆኑ ይታወቃል። ሊያ መጣ፣ እንዴት ትሉኛላችሁ? ልጄን ለዮኒ ማኛ እንዴት አደረጋችሁ? በዚህ እንዴት ትወጣላችሁ? ተብሏል። ንገሩኝ እስኪ ተብሏል ወይ? አልተባለም። አላልም፣ አላኮረፍ። እናትሽ ስመጣ ያለቀሽው ለቅሶ አይቼዋል። እናትሽም ትሁን አትሁን መምጣት የለባትም። ብልግና ነው እናትን ሶሻል ሚዲያ ላይ ማምጣት። እህትን ወንድምን አልደግፈው። ምን አስለቀሰሽ? እኔ አሁን የሊያ ልጅ የዮኒ ማኛ ልጅ ነው ተባለ፣ እሰይ ተቀበልኩ፣ አልናደደም። እናትሽ ስለሆነች ስለምትሰድቢያት ከዚህ በፊትም ሞተች ብለሽ ሶሻል ሚዲያ ላይ እናቴ ሞታለች። ሲሲን ታስታውሳላችሁ? ሲሲ የምትባል ገንዘብ ፈልጋ እናቴም ልቀብራት ኢትዮጵያ መሄድ አለብኝ እናቴ ሞታለች ብላ ገንዘብ አሰባስባ ነበር። ዘሰንተኝ እናቴ ሞታለች ብላ አልቅሳ፣ እናቷ ግን በህይወት እንዳለች መልሳ ተናገረች። አረመኔ ናት፣ መሀይም ናት። እና እነዛ አታልቅሱ። ምን አናደዳችሁ? የእንትና ልጆች የቤት ተወዳጆች አታልቅሱ። እዚህ የለቅሶ ነገር አታርጉ፣ አታልቅሱ። ራሷ ጀምራለች። እኔ ነኝ እነ ሌሎቹ እንጥሏን የማወርደው ዮኒ ማኛ ይባላል። ደምን ባስለቅሼ ላይፏን የማበላሸው እኔ። ሌሎቹ አይችሏትም። የእኔ የእሷን ሴንሲቲቭ ፓርቶች እያንዳንዱን አውቀዋለሁ። ሂዱ ዮኒ ማኛ ቤት እቴቴ በሉ፣ እቴቴ በሉ። እኔ በሉ እያልኳችሁ እኮ ነው። ቦይፍሬንድን አስለጥፌ ሰድበዋለሁ። ምን አንጨረጨረች? ካልሆነ አልሆነም አይደል? ካልሆነ አልሆነም። ምን አንጨረጨረች? የሆነ ሰው እያመጡ እናቴም ብለው አመጡ፣ እንትን አመጡ፣ እንትን ሊያመጡት ነው። የካድሽው ነው። ትክጃለሽ። ማንነትሽ ነው ይሄ። ለምን
ተራ ሴት ሁሌ መደበቂያዋ በራሷ ኮንፊደንስ የሌላት ሴት ነው ተቆራርጣ የመጣችው። ዝሆንያውን ምንም ብታደርጓት ተቆራርጣ ነው የመጣችው። ወንድ አይፈልጋትም። አየን፣ በሆዴ አየናት ዝሆንን፣ በሆዴ አየናት ዝሆኔናል። ሆዴ አልፈልግም ሲላት እንዴት እንዳበደች አያቸዋል። እንዴት እንደ ኮረንቲ እንደያዘች። ኧረ በጣም ነው የምትሸችው አላት። ኧረ ትሸቻለች እንጂ ከዚህ አላት። ይኸው ጽድት ያለ ቺክ ይዞ አሁን ሆዴ ፈታ እያለ እየኖረ ነው። አባ ፈታ እያለ እንዲያውም አይ ቲንክ እንደሰማሁት ይመስለኛል አሮን ነው ይቅርታ፣ ሚስቱ ገርል ፍሬንዱ ማርያማዊት እርጉዝ ናት መሰለኝ። ከሆነች እግዚአብሔር አምላክ ብርክ ያልግላችሁ፣ ፍቅራችሁን እግዚአብሔር አምላክ ያጽናው። ፍቅር ለቅሶ የሚያደርጉት ሚውት አድርጓቸው። የኔዎቹ እንትኖቹ በጎቹ እያለቀሱ ስለሆነ እዚህ ላይ ማስለቀስ ስራዬ ነው። በጎቹ እያለቀሱ ስለሆነ ሚውት እያደረጋችሁ ሞዴሬተርስ ሚውት በጎቹን። ይኸው ለቅሶ እየደረሱ ነው። ኖ ከጎንደሬ እንዳታገናኙ፣ ጎንደሬዎች ናቸው ምናምን እንዳትሉ። ኖ ቤታን የሚወዷት አሉ፣ የሚከተሏት አሉ። እኔ ችግር የለብኝም በዛ። እዚህ መጥተው ማልቀሳቸው ነው የሚያሳዝነኝ። ምን አስለቀሳቸው? አሁን እንትና የምታሳዝነኝ ሊያ የምታሳዝነኝ በምን መሰላችሁ? ሊያ ማለት ነው። ቆይ ለአንድ ሰው ሞዴሬተር ልስጥ። ማን አላችሁ የኔዎቹ? አንድ ጻፉልኝ፣ ሞዴሬተር ልስጥ ለአንድ ሰው። ለኔዎቹ ሞዴሬተር ሰጣለሁ። ለእኔ የሆኑትና ሚውት አደርጋቸዋለሁ። ሌሎቹን የኔ የምላቸው ሰዎች አምጡልኝ። ማነ ታፕታፕ አድርጉ። እስከዛ ሌሎቻችሁ ኖ እኔ ቤት ሞዴሬተር በጣም ክብር ለምሰጠው ሰው ነው የምሰጠው። ሞዴሬተር ማንን ልስጥ? ሚውት ማድረጊያ ብቻ ነው የምሰጠው። ነው ለያቸው። ታፕታፕ የኔዎቹ ሀብታምዬ ነይ። እቺ የእስራኤል ወታደር ጀግና ሴት ቁጥር ጻፊ ሀብታም ነይ። እቺ የእስራኤል ጀግና ናት እና ሚውት ታደርጊያለች፣ ትለቅሚያቸዋለች። ሀብታም ጻፊ። ሀብታም አታልቅሱ። ምን አስለቀሳችሁ? በጎቹ ማልቀስ አይገባችሁም። ራሷ ትመልስ። በጎቹ ያለቅሳሉ። ለካ በበግ ነው የምትመራው። ለካ በጎቹ እያለቀሱልኝ ነው። ሀብታምዬ የኔ ወዳጅ የኔ ምርጥ ሰው ሀብትዬ ሚውት ነው የምታደርጊያቸው። እሺ ሚውት ነው። እኔ ሌላ ጊዜ መምጣታቸው ስለማይቀር ሚውት ናቸው። ማኔጅ ገስት ራሱ ማኔጅ ታደርጊያለሽ። ይኸውልሽ